ቤታቹ የሰው ደግሞ ቤቱ ላይ የፈለገውን ማድረግ ቤቱ ላይ የፈለገውን ማድረግ መብት አለ። ቤታችን ላይ የምናደርገው ነገር አደረግን ማደረግን ተቀበልን፣ አስገባን፣ አስወጣኝ ቤታችን ላይ መብት ነው፣ መብት አለን። ግን መብታችን ነው። ስለዚህ ደግሞ ይቅርታን ለመብታችን ይቅርታ የምንጠይቅበት ምክንያት የለንም። ምን ስላጠፋን ምን ስላደረግን ሊንክ ታብታባሩ ሶሪ ቤታችን ላይ ነገር ራሳችን ቤት ነው። ሰው ቤት አልንም። አስገቡን ብለን ሰው ቤት አልለመንም። እዛ ሄደን አልተሳደብንም። ለምን ተሳደባችሁ ብለን እኛ የሚሳደቡት እየተስናነንበት ይፈታ እያልንበት ነው እንጂ ለምን ተሳደቡ፣ ለምን ፎቶ ዘረጉ፣ ለምን እንደዛ አደረጉ አንልም። አልነካቸውም። ምንም የሰው ልጅ የነካን ነገር የለም። ፎቶ ደግሞ የሁለቱም ፎቶ እያየኑ መኖር እስከ ዘላለም በህይወት እያለች እስከ ዘላለም እድሜ ፈጣሪ እድሜ ሰጥቶን እዚች ምድር ላይ እስከ ዘላለም ካለ እንኳን በፎቶ አይደለም እነሱን ሁለቱም ማለት ነው በአካል ራሱ ለፊታችን አስቆመን ሁለታችሁ ተጋብቶ ተዋልዶ ራሱ ገና የምናይበት ሰዓት ይመጣል ማለት ነው። ስለዚህ ይሄ እንደዚህ ምናምን ምንም ቤታችን ላይ ምንም ብናደርግ ምንም ኤግዛም ጠይቅበት ሰዓት የለም። እናንተ ደግሞ እዛ ጋር እንደዚህ ዝም በሉ። ሁሉ ጊዜ እንትን አያጡም። ሁሉ ጊዜ የሆነ ኩሽታ ሲፈልጉ ወይም ልጆቹ ሊታረቁ ወይም የሆነ ኩሽታ ሲደረግ የሆነ ሰበብ ወደኛ ያመጣሉ። ክፍተት እንዲፈጠር ስለሚፈልግ ማለት ነው። ማንም ፎቶ ይዘግዝግ፣ ማንም ይሳደብ፣ ማንም ይበል፣ እኛ አይመለከተንም። ለአንድ ሰው አይመለከተንም። ብሩኬ እንደዚህ ያደረገ አይሚ እንደዚህ ያደረገች እነሱ ሁለቱም የሚተዋወቁበት እንትን አለ። እኛ ምን ቤት ነን? ምን ፈራጅ ነን? አይሚ አጠፍታለች፣ ብሩኬ ያጠፍታ መምከር ስንገባ በእግዚአብሔር ቃል ጥፋቱ ላይ እንደ ቪዲዮ እንደተመለከትን እንመክረዋለን፣ እናስረዳዋለን። እዚህ ጋር ሃይሚ አጠፍታለች፣ እዚህ ጋር ብሩኬ ትክክል ነው፣ ሃይሚ ትክክል አይደለችም፣ ብሩኬ ትክክል ነው፣ ሃይሚ ትክክል አይደለችም፣ ሃይሚ ትክክል ናት፣ ብሩኬ ትክክል አይደለም የሚለው ደግሞ በዚህ ጾም ላይ መፍረድም መወሰንም አንችልም። ሰው በቤቱ አይኖርም እንዴ? እና ይሄን መፍረድ የራሳችን መብታችን ነው። ቪዲዮ ካየኑ እንስቃለን፣ እንጫወታለን። ቪዲዮ ባየኑ ልክ ጀስት ፈታ ለማድረግ ያንን እነሱ ያገልብጠን የመስናኛ ቪዲዮ አድርገናል። የነሱን ቪዲዮ ማለት ነው። ጾም እስከሚያልቅ ማነው ፈራጭ? እና ገባን የሰው ህይወት ውስጥ ገብተን የምንበጠብጠው ምን አገባን? ከቻልን ጸሎት እናደርጋለን። ካልቻልን ደግሞ የራሳችን ህይወት እንድኖር የሰው ህይወት መሀል ውስጥ ምን አገባን? ምን ቤት ነን? የሰው ህይወት የምንበጠብጥበት ምክንያት ምን? ራሳቸው ወዶ ፈቅዶ ያደረጉ ምን አገባኝ? ምን ቤት ነኝ? እዛ ጋር እኔ የሚወስነው ምን ቤት እንዴ? አጠገቡ ያለው እሱ፣ አጠገቧ ያለች እሷ፣ እሱ እዛ ያለ እኔ ምን ነኝ? እሱ ሃይሚ አጠገብ ያለችው እኔ ምን ቤት ነኝ? ለብሩኬ የሚቆረቆረው ሃይሚ ብሩኬ አጠገቧ ሃይሚ ቤት አጠገቧ ያለው እኔ ምን ቤት ነኝ? ምን ሲያደርግላት? ምን ከቻልኩ እኮ ቪዲዮን ያለው ላይክ አደርጋለሁ። ከዛ በኋላ እኔ ራሳቸው ሲታመም አንድ ፓራስታሞን መግዛት እኮ እዛ ጋር ሄጄ አንድ ውሃ መቀበል አልችልም። ስለዚህ ምን አገባኝ? ለምን አይፈላለጡም? አሻስል አይወጡም። ባልና ሚስት ማለት ምን አካተተ? ሚዩት አርጌ ነው ሚሚ ሚዩት አርጌ እና ባልና ሚስት መሀል አንገባም። ነገ ከታረቁ እኛ ነን የምናፍረው። ስለዚህ ጀስት ፈታ ነው በቃ። ቪዲዮ በጣም ያስናናል፣ በጣም ደስ ነው የሚለው። ፈታ እንልበታለን። በታረቁበት ሰዓት ይታረቁ። ኦኬ ጨረስሽ ኦፕስዬ? እሺ ተጨረሽ። እኔ ልናገር ይቅርታ ተናገሪ። እሺ እኔ አንድ ነገር እምላችሁ እህቶቼ፣ መጀመሪያ እንዴት ዋላችሁ? እንዴት አመሻችሁ?
እኔ አንድ ነገር ምንም አይነት ተአምር ቢመጣ እኔ የእውነት ነው የምላቸው ሀይሚና ብሩኬ ሰማይ ዝቅ አሁንም እናገራል። ሁል ጊዜ የምለው ቃል ነው። ምድር ከፍ አይለያዩም፣ አይለያዩም። 4 ነጥብ። ማንም ሰው በመካከላቸው ይገባሉ። እንደገቡ ደግሞ ሹልክ ብሎ ይወጣሉ። ግን ምንም አይነት እኔ እንደኔ የምመክራቸው ምንድን ነው በቃ ደካማ ጎን በሁለቱም መካከል ባይኖር ዝግት ቢያደርጉ ማንም ሰው አይገባም። ማንም ሰው አይደርስባቸውም። ጎበዞች ናቸው፣ አስተዋዮች ናቸው፣ በጣም የምንወዳቸው ልጆች ናቸው። ትልቅ ደረጃ የሚደርሱ ልጆች ናቸው። ግን በዚህ ጋር እኔ እንጃ ሰው ሞኝ ነው። በቃ አንዳንዴ እየተዝረከረከ አንቺ እንደዚህ ነሽ ምናቴው ምናምን ሞኝነት ነው። ግን ቢሆን ቢቻል እኔ ኦብሲና የሚመካከል ገብቼ ሁለቱን ላለያይ ብዬ ከምን ይልቅ ሚሚታይ ኦብስዬ ታይ ብዬ ባስታርቃቸው የተሻለ ነገር በረከት የማገኝበት ነው። ይሄ የጾም ወራት በዚህ አሁን በጾም በረከት የሚገኝበት ሰላም የሚገኝበት ፍቅር፣ ሰላም፣ አንድነት የሚሆንበት ነው እንጂ ገብቼ ሁለቱን ምንም ይሁን ይሄን ለስራ የሚሆን ለምንም የማያለያይበት ታይም ላይ አይደለም አሁን ያለው። እግዚአብሔር የሚወደውን አድርጌ ልሙት። ተአምር ቢመጣ ይቺ 2 ወር እስከሚያልፍ ቢያንስ መጠንቀቅ ያለብኝ ለሚሚም መጥፎ ነገር ማውራት የለብኝም። ስሜቷንም በቃ ምንም ማጓደል የለብኝም። ሎብሴም እንደዛ በቃ ምንም መናገር ስሜቷን መንካት የለብኝም። ስሜቷን የሚነካ ንግግር መናገር የለብኝም። እኔ አንድ ነገር ሁለቱ ኦብሲም ትሆን ብሩኬም ይሆን ኦብሲም ትሆን ሚሚዬም ሁለቱ የሚያውቁት ሚሚና ሚሚ ናት። ለማ ለኦብሲ ማለት ነው። ኦብሲ ደግሞ ኦብሲ ናት ለማ ለሚሚ ሁለቱ ነው የሚተዋወቁት። እኔ የማውቀው ነገር የለም። ለሁለቱ መካከል ገብቼ ትቤት እንደፈለግኩ መዝረክረክ፣ ትቤት መናገር፣ እንደፈለግኩ መናፈጥ የለብኝም በፍጹም። ለምን በቃ ያለሁበትን ነው ማሰብ ያለብኝ። ትናንት መጥቼ ሚሚና ዱሮ የቆዩትን የመጡትን ሚሚንና ኦብሲን ላለያይ ስል ክንዴን መዘርጋት የለብኝም። መላሴ መጎልጎል የለብኝም በፍጹም። እንሁን ተተባለ ማለት ነው። ሲሆን ኦብስዬ የሚቻል ከሆነ ኦብስዬ ይሄ ነው እንደ ታላቅ ሆኜ መምከር ግዴታዬ ነው። ሚሚን መምከር ግዴታዬ ነው። ይሄ ነው ከኔ የሚጠበቀው። ግን እዚህ ጋር እንትና ሚሚ ቶብሴ ለማለት መልካም ጊዜ ሆኖልሽ፣ መልካም ታይም ሆኖልሽ፣ እንደዚህ መኝልሽ በፍጹም ባይሆን ደስ ይለናል። ምክንያቱም ለምንድን ነው በቃ ይችን ነገር መጠንቀቅ ለማን ለሌሎቹ ጓደኞች ለሚሚም ጓደኞች ስል ለሚሚም ተመልካቾች ስል ለኦብሲም ተከታይ ስል እኔ ምንድነው ማድረግ ያለብኝ? ሚሚዬ ታይ እንደዚህ ነው ብዬ መልካሙን ነገር ሳደርግ ለእናንተም ጥሩ ነው። አትጨናነቁብኝም ማለት ነው። ለስራም ከሆነ በጭንቀት የተቀሩት ጓደኞቻችን በቃ በጭንቀት መግደል ማለት ነው። ይሄ ከሚሆን ግን እግዚአብሔር የሚወደው ጾማችንን በረከት እንዳያሳጡን የተቀሩትን ነገር ተጠንቅቀን በምንም ቢሆን በምንም ጸጥ ብለን በቤታችን ውስጥ መጥፎውንም ይሁን ደጉንም ይሁን ማሳለፍ ክሎዝ አድርገን የተቀረውን ነገር ክሎዝ አድርገን ቤተክርስቲያናችን እየሳምን አዎ ስራ እስከሆነ ድረስ ደግሞ ያው መሯሯጥ ያለ ነው አይደል? እሱ ሊሆን ከሆነ ተመስገን ነው። ነገር ግን እኔ ስበድል ሚሚ ዝም ልትለኝ እኔን መቻል የለባትም። ኦብስዬም እንደዛም ታይ ብለው ቢቆጡኝ እረፊ ፊት ቢነሱኝ አጠገባቸው ዝር አልም። ግን እነሱ የፈለጉት ሚሚም ከፈለገች ኦብስዬም ተፈለገችው ግን ምንድን ነው እኔ በቃ እየተንሰራፋሁ በቃ እሄዳለሁ፣ እግሬን እየዘረጋሁ እያሰፋሁ እሄዳለሁ ማለት ነው። ግን ፈጣሪ ያለው ነው የሚሆነው፣ እግዚአብሔር ያለው ነው የሚሆነው። አንድ ሰው ደግሞ ይቅርታ ብሎኝ እስከመጣ ድረስ አዎ
ይቅር እላለሁ። ግን ገደብ እንዲያልፍ ግን አልፈቅድም። ምክንያቱም እግዚአብሔር ተወግሮ ተሰቅሎ ደምቶ ቆስሎ ፍቅርን፣ ትትናን፣ ሰላምን አስተምሮናል። ይቅርታን ልብ አስተምሮናል። አንዳንዴም ደግሞ ስናየው ደግሞ ሰውን በመፍጠሬ ተጸጸትኩ ይላል። ምክንያቱም ለምን ተንኮላችንን ክፋታችንን እዛ ጋር ስለሚያይ ነው እንደዛ ያለው እንጂ ለሌላ አይደለም። እኛ ፍቅርን ይዘን እኛ የሁለቱም ነን፣ የማንንም አይደለም። ብሩኬን ለይተን ከሀይሚ አናይም፣ ሀይሚን ከብሩኬ ለይተን አናይም። ሁለቱም ለኛ እኩል ናቸው። ሁለቱም ለኛ አንድ ናቸው። እሱም ወንድማችን ነው፣ ልጃችን ነው። እሷም እህታችን ናት፣ ልጃችን ናት። እንወዳቸዋለን፣ እናከብራቸዋለን፣ እንከተላቸዋለን። ትልቅ ደረጃ እንዲደርሱ እንፈልጋለን። እግዚአብሔር አምላክ በደሙ ሸፍናቸው። እመቤቴ ቅድስት ድንግል ማርያም ወላዲተ አምላክ የእውነት ነው የምላችሁ በመካከላቸው ውስጥ ገብታ ቋጠሮ ትፍታላቸው። በመካከላቸውን ደግሞ የሚገቡትን መጥፎ ነገሮች ሁሉ ታስወግድላቸው። እኔ የምለው ይሄንን ነው። እኔ የምለው ይችን ቃል ነው። ምክንያቱም ማንም እኔ የእውነት ነው የምላችሁ እንደው ሰው ሞኝ ነው። ሰው በጣም ሞኝ ነው። እንጣጥ ብሎ ሰው ላይ ሲንጠለጠል በጣም ግርም ይለኛል። ስዬ ላይ እንጣጥ ብዬ በቃ አናቷ ላይ ልንቀቀል የምደርሰው ለምን እንደሆነ አይገባኝም። የማይሆን እንደሆንኩ እኮ እንደማይሆን አውቀዋለሁ፣ እንደማይሆን አውቀዋለሁ። ግን በቃ እንደዚህ ብዬ ደሜ እለዋ ላይ ልውሰቀል እደርሳለሁ። ነውር ነው፣ በጣም ነውር ነው። እኔ እንጃ እንዴት አንድ ሰው አንድ ክርስቲያን እንዴት ፈጣሪውን አይፈራም? እንዴት ፈጣሪውን አያከብርም? ትዕቢትስ ምን ያደርጋል? ኪስ ውስጥ ደግሞ እግዚአብሔር አይወደውም። ኪስ ውስጥ ተወጥሮ ደግሞ ሰው አይወራም በፍጹም። እንኳን በሴት ልጅ በወንድ ልጅ አይፈቀድም። ትዕቢት ነው የሚለው መጽሐፍ ቅዱስ ስናነብ። ነገር ግን እንኳንም ያለችን ጊዜ ያለችን ሰዓት እንኳን ለጠብ ለፍቅር እንኳን አይበቃንም። ነገ እንሞት ተነገ ወዲያ እንሞት አናውቀውም። ሁላችንም ግን ይቅር ተባብለን የይቅርታ ልብ ኖሮን በይቅርታ አልፈን በሰላም በፍቅር እንድንኖር እግዚአብሔር ይርዳን። የእሱ ቅዱስ ፍቃድ ይሁንልን። እኔ የምለው ይሄንን ነው። የእውነት አንድ ነገር እኔ ይቅርታ አድርጉልኝ፣ ለሀይሚም ሆነ ለብሩኬ የማስተላልፈዋለን። አንድ ነገር እባካችሁ እናንተ አንድ ነገር በተነጋገራችሁ ጊዜ ሁል ጊዜ ብሩኬ ላይ ገብቷል። እስኪ ቃልዬ አንዴ ከቅርታ ጋር ሌላ እኔ እንትን ላይፍ ማለት ነው። እስቲ አንዳችሁ ማየት ትችላላችሁ። ይኸውላችሁ እኔ ጋር ብሩኬ ላይፍ ገብቶ ሄደን እስቲ እንግባ። ኦኬ አሁን ይገባል። እሺ ገብቷል። እኔ ጋር ስለገባ ነው። እሺ ማይ እሺ እና ላቁም ልሂድ